ማዘር ናቸው። እንግዲህ ኤሊዮራ በደንብ ያሳደጓት ግራንድማ ነች እና እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። እድሜ ጤና ሰጥቶ ደስታን ማየት፣ የልጅ ልጅ ማየት፣ ክብርን ማየት እግዚአብሔር ሲረዳ እና እግዚአብሔር ስለረዳችሁ ስለረዳን የዚህ የደስታ ቀን ደግሞ ከላይ ከእግዚአብሔር ዘንድ ለእኛ ስለተሰጠን እግዚአብሔርን በእግዚአብሔርነቱ በፈጣሪነቱ እናመሰግነዋለን። ክብር ለእግዚአብሔር ይሁን። አሜን። እና ሁሉ ነገር ቦታ አለው፣ ስፍራ አለው። ስፍራና ቦታ ወሰን ድንበር የሌለው እግዚአብሔር ብቻ ነው። በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ፈጣሪያችን አምላካችን እግዚአብሔር ብቻ ነው። በእኛ የተሰራ የሚመስሉን ነገሮች ሁሉ የእግዚአብሔር ቸርነት ከእኛ ጀርባ አለ። በእኛ አቅም የተደረገ የሚመስልን ሁሉ ከአቅማችን በኋላ ወይም በጎን ሆኖ የሚረዳ እግዚአብሔር አለን። እግዚአብሔር ረድቶን ነው እዚህ የደረሰ። እግዚአብሔር በምህረቱ ያልረዳው ሰው አንድ እርምጃ ማለፍ አይችልም። እግዚአብሔር በምህረቱ ስለረዳን ነው ነገሮቻችን ሁሉ ውበት፣ መልክ፣ ዓላማ፣ ፍጻሜ፣ ግብ የሚደርስ። እግዚአብሔር ሲፈቅድ ነው ሁሉ ነገር የሚስተካከለውና ፈቃዱን ደግሞ በዚህ ግራጁዌሽን እሱን ለማምለክ ስለተሰበሰብን እግዚአብሔር እናመሰግናለን። እና ወዳጅ ዘመድ፣ አጎት፣ አክስት ከሩቅ ስፍራ የመጣችሁ ባልንጀሮቻቸው ረጅሞቹ አጫጭሮቹም እንኳን ደስ አላችሁ። እግዚአብሔር ይመስገን። እዚህ ቦታ ማቴዎስ ወንጌል ምዕራፍ 16 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ጥያቄ ጠየቃቸው። ደቀ መዛሙርቱን ተከታዮቹን ጥያቄ ጠየቃቸው። የሚከተሉት የመጀመሪያዎቹን ሐዋርያት ከሱ ጋር የተመላለሱ ድምፁን የሰሙ ታምራት ድንቅን ሲያደርግ ሲያስተምር ያዩ ሰዎች ወደ መጨረሻ ወደ መስቀሉ ሲቃረብ የመጨረሻው ወራት ላይ ጥያቄ መጠየቅ ያለበትን ነገር ማወቅ ያለባቸው፣ መስማት ያለባቸው፣ መገለጥ ያለበት ያልገባቸው ነገር ካለ፣ ድንግዝግዝ ያለ በደንብ ያልበራላቸው ነገር ካለ የህይወት ጉዳይ ነውና የእግዚአብሔርን ምሕረት የመቀበል የመጥፋት ወይ የመዳን ጉዳይ ነው። ክርስቶስ የመጣው ሰው ዓለም እንዳይጠፋ ነው። ሰው ጌታችን ኢየሱስ ክርስቶስ ቬሪ ኢምፖርታንት ጥያቄ ጠየቃቸው። የመጀመሪያው ጥያቄ የሚከተሉት ሰዎች ስለ ኢየሱስ ክርስቶስ ያላቸው መረዳት፣ ስለ ኢየሱስ ክርስቶስ የገባቸው መረዳት፣ ያመኑት እምነት ምንድን ነው ያመኑት? ስለዚህ ስለ እኔ ሰዎች ማን ነው ይላሉ? ማን ነኝ እኔ ለነሱ? የሚከተሉኝ ሰዎች፣ ተአምራት ያደረገላቸው ሰዎች፣ ያስተማራቸው ሰዎች ኢየሱስ ክርስቶስ ማንነቱን በምን መንገድ ነው የተረዱት? እንዴት ነው የገባቸው? ይሄ በጣም አስፈላጊ ጥያቄ ነው። መቼም ዝም ብሎ አይጠይቅም ጌታ። በስጋ የተገለጠ አምላክ ስለሆነ በጣም አስፈላጊ የህይወት ጥያቄ ነው የጠየቃቸው። ብዙ ጥያቄዎች ብንጠየቅ እንመልሳለን። ትምህርት ቤት ሄደን ያጠናነውን እንጠየቃለን፣ እንመልሳለን። አስተማሪ መቼም አንድ ሰው እንደገባው እንዳልገባው የሚያውቀው ጥያቄ በመጠየቅ ያ ሰው በደንብ ተረድቶታል ወይስ አልተረዳው፣ ገብቶታል ወይስ አልገባው። አስተማሪው ጥያቄ ይጠይቃል፣ የገባው ሰው ይመልሳል። ከተሳሳተ እንደገና እንዲያነብ እንደገና እንዲያስተካክል ይታረማል፣ ኮሬክሽን ይሰጠዋል። እንደገና አንብብ፣ እንደገና አጥና፣ ይህን ቦታ ሄደ ሪፈር አድርግ፣ ያስተካክሉታል እና ወደ ትክክለኛው መረዳት ያመጡታል። የጌታችን የመድኃኒታችን የኢየሱስ ክርስቶስም ዓላማው ያ ነው። ሰዎች ስለ እኔ ማን ነው የሚሉት? ለምንድን ነው የሚከተሉ? ማን ነው የምመስላቸው? ጴጥሮስ
ፈጣን ነው፣ ግልጽ ሰው ነው። ይሄ ይሉንታ የሚባል ነገር አያውቅም። ምክንያቱም አንዳንዴ ይሉንታ አስፈላጊ አይደለም። በይሉንታ ታስረን ፈርተን ሰው ምን ይላል ሰው ምን ይለኛል ብለን የምንቀመጠው ነገር ወይ ከእግዚአብሔር ያጣላናል ወይ ከእግዚአብሔር ያስታርቃል። እዚህ ቦታ ላይ ይሉንታ አይሰራም እና ጴጥሮስ ቶሎ ጥያቄውን ለመመለስ እጁን ያወጣ ይመስለኛል። አንዳንዶቹ ከነቢያት አንዱ ነው ይሉሃል፣ አንዳንዶቹ መጥምቁ ዮሐንስ ተነስቶ ነው ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል። ኤልያስ አርጎ ስለነበር እንደገና ስጋ ለብሶ ኤልያስ ነው የመጣው እያሉ ኤልያስ ነው የምትመስላቸው ወይም መጥምቁ ዮሐንስ ነው የምትመስላቸው። አንዳንዶቹ ደግሞ ከነቢይ አንዱ ነው፣ እግዚአብሔር ነቢይ ልኮልናል፣ ስለዚህ ነቢይ ነው ይሉሃል። ሰዎች እንደዚህ ይላሉ፣ ራቅ ያሉ ናቸው። እናንተ ደቀ መዛሙርቴ ሐዋርያት እነ ጴጥሮስ እነ ዮሐንስ እነ ያዕቆብ እነ ማቴዎስ አጠገቡ አብረው የመረጣቸው ሐዋርያት እናንተስ ማን ትሉኛላችሁ? ማን ነኝ በእናንተ ፊት? እኔ ማን ነኝ የሚል ጥያቄ ነው ጌታ ኢየሱስ ክርስቶስ የጠየቃቸው። መቼም ሙሴ ወይም ደግሞ አንድ ሌላ ሰው እኔ ማን ነኝ ብዬ የምታውቁኝን ሰዎች እኔ ማን ነኝ ብዬ አልጠይቅም። ሰው ነኝ ታውቁኛላችሁ። የሚያውቁኝ ሰዎች አንተ ዳንኤል ነህ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥያቄ ከሰውነት ይሄ ልማዳዊ መልስ ካለው በላይ ነው። የመዳን ጥያቄ ነው የጠየቀው። ከእግዚአብሔር ጋር ሰዎች የሚታረቁበት፣ ከእግዚአብሔር ፍርድ ከሲኦል የሚያመልጡበት ጥያቄ ነው የጠየቃቸው። በስጋ የተገለጠበትን ሰው የሆነበትን ዓላማ ነው የጠየቃቸው። ማንኝ እኔ ለእናንተ? ወዲያው ጴጥሮስ ፈጥኖ ተነሳና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ኢየሱስ መሲህ በስጋ የተገለጠ አምላክ ማለት ነው። ግን መሲህነትን ጨምሮበት በመስቀል ላይ የሚሰቀለው የሚያድነው ለኃጢአታችን ስርየት ቤዛ የሚሆነው ሰው እንዲድን እግዚአብሔር ወደ ዓለሙ የላከው የሰው ልጆች መድኃኒት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በዚህ ጊዜ እኔ ጌታችን መድኃኒታችን የመለሰው ለጴጥሮስ የነገረው ነገር ነው ትንሽ ሻክ የሚያደርግ እንድናስብ እንድናንሰላስል የሚረዳ ይሄን መረዳት ይሄን መገለጥ ስጋና ደም ይሄን አልገለጠንም። በተፈጥሮ በራሳችን ታሌንት and IQ መረዳት ኤክስፒሪየንስ እግዚአብሔርን ሰው ሊያውቀው አይችልም። ከኛ መረዳት IQ ልምምድ፣ ባህል፣ እይታ፣ መስማት ውጭ ነው። እግዚአብሔር ረቂቅ ነው፣ ምጡቅ ነው። ጌታችን ኢየሱስ ክርስቶስ በስጋው የተገለጠበትን ማንነቱን ረቂቅ ማንነቱን ነው የጠየቀው። ሰው ሊደርስበት የማይችል ማንነቱን ለሌላ ሰው የማይሰጥ ለነቢያት ይሄ አይባልም፣ ለመላእክት ይሄ አይባልም፣ ለሰዎች ይሄ አይባልም፣ ለነገስታት ይሄ አይባልም። ለጌታ ለኢየሱስ ክርስቶስ ማንነቱን ለማወቅ እግዚአብሔር መንፈስ ቅዱስን ልኮ የሚገልጠው መገለጥ ነው። ሰማያዊ መገለጥ ነው ኢየሱስ ክርስቶስ። አሜን። በስጋና በደም አይደለም ክርስቶስ የሚታወቀው። እግዚአብሔር አብ ነው በመንፈስ ቅዱስ አማካኝነት ለጴጥሮስ ይሄን ሬቨሌሽን ጥልቀቱን የኢየሱስ ክርስቶስን ዳይቲ ማንነት የገለጠለት። ጌታችን ኢየሱስ ክርስቶስ ማን መሆኑን የመጣበትን ዓላማ ያበራልህ የገለጠልህ የሰማዩ አባቴ ነው እንጂ ስጋና ደም ይሄን ሊያውቅ አይችልም። የሚገርም አመላለስ። በሌላ ስፍራ ጌታችን ምን አለ? አብ እግዚአብሔር አብ ሊገልጥለት ካልወደደ በቀር ወልድ ማን እንደሆነ ሊያውቅ አይቻልም። ወልድ ሊገልጥለት ካልወደደ በቀር አብን ማወቅ
አይቻልም። ስለዚህ እግዚአብሔርን ለማወቅ መንፈስ ቅዱስ ነው ትልቁ አስተማሪ። የእግዚአብሔርን ምስጢር የእግዚአብሔርን ባህሪያት ማንነትና ስራ በቅዱስ መንፈስ መረዳት መገለጥ ነው። ጴጥሮስ ኢየሱስ አንተ የሕያው የእግዚአብሔር ልጅ ነህ ያለው። ብዙ ሰዎች ብዙ ሃይማኖቶች ኢየሱስ ነቢይ ነው ብለው እዛ ይቀርባሉ። ኢየሱስ አስተማሪ ነው ብለው እዛ ይቀርባሉ። ኢየሱስ ከሰዎች አንዱ ነው ብለው ይቀርባሉ። ጥሩ አስተማሪ ነው ብለው ይቀርባሉ። ይሄ ሁሉ አያድንም ወገኖች፣ ከእግዚአብሔር ጋር ያስታርቅ። ሰው ከተፈጠረ ማወቅ የሚገባው ካመነ ማመን የሚገባው ከተረዳ መረዳት የሚገባው ኢንሳይት ኢንላይትመንት ዲፕ የሆነ አንደርስታንዲንግ የእግዚአብሔር ልጅ የኢየሱስ ክርስቶስን ማንነት ማወቅ የዘላለም ሕይወት ነው። የሚገርማችሁ ዮሐንስ 17 ቁጥር 1 እስከ 3 ድረስ እግዚአብሔር ፈጣሪ አምላክ አንተ የሆንከውንና የላከውን ልጅህን ኢየሱስ ክርስቶስን ማወቅ ይሄ የዘላለም ሕይወት ነው ተብሎ ተጽፏል። ዮሐንስ 17 ግን ይሄ ማወቅ በስጋና በደም የሚቻል አይደለም ወገኖች። መንፈስ ቅዱስ ነው የገለጠልህ ማንነቴን ብሎ ጌታችን መድኃኒታችን ኢየሱስ ተናገረ። እዛው ቦታ ጴጥሮስ ይሄን በመመለሱ እኔም እልሃለሁ አለው ለጴጥሮስ። እችን ደግሞ ስሙኝ በል። ብዙ ጊዜ ሰዎች ድንግርግር የሚላቸው እዚህም ቦታ ላይ ስለ እኔም እልሃለሁ አንተ የስምዖን ልጅ ኬፋ፣ አሁን ጴጥሮስ ስምህን ምን እለዋለሁ? ጴጥሮስ ወይም ቡትሮስ አለት ነህ እልሃለሁ። ስሙን ቀየረለት። ከሸምበቆነት አለት ነህ። በዚህ በተገለጠው ኢየሱስ የእግዚአብሔር ልጅ ነው በሚለው መረዳት ጸንተህ ትቆማለህ። በዚህ መገለጥ ከዚህ በኋላ ወደ ግራ ወደ ቀኝ አትልም፣ አትነዋወጥም፣ የጸና እምነት ይኖርሃል ሲል አንተም እልሃለሁ ጴጥሮስ ነህ። ፒተር ወይም ቡጥሮስ ይሉታል በሌላኛው አነጋገር፣ ፔትራ ይሉታል በግሪኮቹ ደግሞ አለት ነህ። በምኑ ነው ይሄንን ስሙን የቀየረው? አንተ የሕያው የእግዚአብሔር ልጅ ነህ የሚለውን መገለጥ ይዘህ መጽናት አለብህ፣ መቆም አለብህ፣ መኖር አለብህ እስከ መጨረሻው። በዚህ መጽናት አለብህ። በዚህ መገለጥ ላይ ኢየሱስ የእግዚአብሔር ልጅ ነው ብሎ አባቴ በመንፈስ በገለጠልህ መረዳት እምነት ላይ ቤተ ክርስቲያኔን እመሰርታለሁ። ያኔ የገሃነም ደጆች አይቋቋሟትም። አሜን። ብዙ ሰዎች በጴጥሮስ ላይ መሰረተ ነው የሚመስላቸው። ጴጥሮስ በተገለጠለት አንተ የሕያው የእግዚአብሔር ልጅ ነህ ብለህ በመንከው እምነት ላይ ነው ቤተ ክርስቲያን። ዛት ሚንስ በክርስቶስ በራሱ። ምክንያቱም ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ላይ ሌላ መሰረት አትመስርቱ፣ የተመሰረተው እውነተኛው መሰረት ራሱ ኢየሱስ ክርስቶስ ነው አለታችን ይለዋል። ጴጥሮስ ራሱ የሚመሰረተው ኢየሱስ የእግዚአብሔር ልጅ ነው ብሎ በሚያምነው እምነት ነው። ጴጥሮስ እስከ መጨረሻ ይጸናል። ቤተ ክርስቲያን የተመሰረተችው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ያድናል፣ በስጋ የተገለጠ አምላካችን ነው፣ መድኃኒታችን ነው ብለን ስናምን ነው አጋንንት የሚሸሹት፣ እርኩሳን መናፍስት የሚሸነፉት፣ ሲኦል የሚሸነፉት፣ ኃጢአት የሚሸነፈው፣ ሰውና እግዚአብሔር የሚታረቅ፣ ሰው በእምነቱ መጽናት መደላደል with full confidence እምነቴ የጸና ነው። ልክ ጳውሎስ እንዳለው አልነዋወጥም፣ ያመንኩትን አውቄአለሁ፣ በአለቱ ላይ ተመስርቻለሁ ነው። ክብር ለእግዚአብሔር ይሁን። ይሄንን መልእክት ለሁላችን ነው ያመጣሁት። ግን ደግሞ ይሄን ያመጣሁበት ዓላማ አለኝ። ታሪክ አለ ወደኋላ ልነግራችሁ። ኤሊዮራ ገና አልተወለደችም፣ እርጉዝ ነበረች ሄልሻ እና ሳሚም ሄልሻም ስም አወጣችሁ ወይ አልኳቸው።
እና ፓስተር አንተ አውጣልን አሉ። ታስታውሳለህ? ፓስተር ስም አንተ አውጣልን አሉ። እንግዲያስ አስቤ ጸልዬ በውስጤ ሞላውን ነግራቸዋለሁ። እናንተ ከተቀበላችሁት ሰየው፣ ግን በደስታ ብያቸው ሄድ። ሌላ ጊዜ ደወልኩላቸውና ኤሊዮራ በሏት አልኳቸው። ኤሊዮራ መጣች፣ ተወለደች፣ አደገች። ይሄው ዛሬ ግራጁዌት አደረገች። ለኤሊዮራ ስም ማውጣት ብቻ አይደለም። ኤሊዮራ እግዚአብሔር አብ በገለጠው፣ መላእክት በሰበኩት፣ ሐዋርያት እስከ መጨረሻው ነፍሳቸውን ለሰጡት የክርስቶስን ትምህርት አውቃ አጠመኳት። ኢየሱስ ክርስቶስ ጌታ ነው። የክርስቶስ ተከታይ በዚህ በጸናው ዓለት ላይ የዘላለም ሕይወት ማህተም እንዲሆናት ጌታዋን መድኃኒቷን አሳወቅናት፣ አስረዳናት። በቤተ ክርስቲያን ውስጥ አደገች። የስሟ ትርጉም ኤሊዮራ፣ ግማሾቹ የስፓኒሽ ስም ነው የሚመስላቸው አይደለም። ኤሊዮራ ሲባል እሷም ስፓኒሽ ነው የምትመስል። እንደዛ ይሉሻል አንዳንድ ሰው። እና ኤሊዮራ በጣም ቆንጆ ልጅ፣ ውስጧ ብቻ አይደለም በእውነት ውስጧም ቆንጆ ልጅ ነው፣ ንጹህ ልጅ። እግዚአብሔር ይባርካል። ጨዋ፣ ደግ፣ አስተዋይ። ኤሊዮራ ማለት እግዚአብሔር ብርሃኔ ነው ማለት ነው። ወይም እግዚአብሔር ለነፍሴ አበራልኝ ማለት ነው። God is my light. He shine his face to my soul. ይሄ ብርሃን ነው። መጽሐፍ ቅዱስ ብርሃን ሆኖ የመጣው ለዓለም ብርሃን ነኝ እኔ ሕይወትን የምሰጥ ብርሃን ነኝ ያለው ኢየሱስ ክርስቶስ። So Eliora, according to your name, you will shine and you will just take this torch, what you have been learning, to show, to exalt him, to declare your faith wherever you go. He will be your light day and night. There is nothing that you can feel. There is nothing can stop you. Once the Lord of Lords, above all names, his name is Jesus, the Messiah, Amen. The King of Kings, Amen. The Savior. He will shine his grace upon you. Amen. So Eliora ማለት እግዚአብሔር አበራልኝ ወይም ለነፍሴ ብርሃን ሆነልኝ ማለት ነው። ለብዙ ሰዎች ስም አውጥቻለሁ። አንዱ ካወጣሁት ስም ገና በእናት ማህፀንሽ ውስጥ እያለች ነው ስም የወጣው እና keep this name and shine this accordingly። እንግዲህ ስም ልንቀይር ዛሬ አያስፈልግም፣ ግን የተጣመመ ስም፣ የተወላገደ ህይወት ምን ካለን ማስተካከሉ ጥሩ ነው፣ ይጠቅማል። አይደለም የተፈጠርነው ለአንድ ዓላማ ነው። ከመብላት፣ ከመጠጣት፣ ከመልበስ፣ ከማጌጥ የሚበልጥ ስብዕና ነው የፈጠረልን እግዚአብሔር። በመልኩና በምሳሌው ነው የፈጠረን። ለሌላ ያልተሰጠ ህይወትን የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ። መጽሐፍ ቅዱስ እግዚአብሔር የወደደንን ፍቅሩን ለመግለጽ መሬትን ፈጠረልን አይልም፣ ገነትን ፈጠረልን አይልም፣ አበላን አጠጣን አይልም። ፍቅሩን ለመግለጽ የተጠቀመበት አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለምን እንዲሁ ወዷልና ይላል መጽሐፍ ቅዱስ። በዚህ ደግሞ እግዚአብሔር በገለጠው በልጁ በኢየሱስ ክርስቶስ የሚያምኑ የዘላለም ሕይወት ሰጣቸው፣ የእግዚአብሔርም ልጆች እንዲሆኑ ስልጣን ተሰጣቸው። ስለዚህ ከዚህ የሚበልጥ መገለጥ ለዘላለም አይኖረንም፣ በሰማይም የለም፣ በምድርም የለም።
አንድ ነው የተገለጠው። በስጋ የተገለጠ ይላል ጳውሎስ ለጢሞቴዎስ፣ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ይላል። ጢሞቴዎስ ሆይ አለው መጨረሻ ይሄንን ወንጌል በጊዜውም ያለ ጊዜውም ስበከው፣ አስተምረው። ይህ የዘላለም ሕይወት ነው። ይህ የእግዚአብሔር ምስጢር ነው። ይህ የእግዚአብሔር ብርሃን ነው። ይህ የእግዚአብሔር ምሕረት ነው። ይህ የእግዚአብሔር የማዳን ስራ ነው። ስለዚህ ነው ዛሬ እግዚአብሔርን ደሞ ባደረገላት፣ በረዳት፣ ባገዛት ከወላጆቿ ጋራ ከዘመድ አዝማድ ጋራ ከአያቷ ጋራ አብረን ጌታን ለማመስገን በዚህ የተሰበሰብ ነው እና በድጋሜ እንኳን ደስ አላችሁ፣ እንኳን እግዚአብሔር ረዳችሁ። ኤሊዮራ ሩቅ አትሄድም፣ እዚሁ አጠገባችን ነች። ወርሺፕ ሊደር ነች፣ ኮኦርዲኔተር ነች። ኤሊዮራን ሁሉ ቦታ ማስገባት ትችላላችሁ። እንግዲህ ወደፊት ደግሞ ከስንት ዓመት በኋላ እንደሆነ አላቀውም፣ አልተገለጠልኝም፣ ገና አልበራልኝም፣ ድምፁን አልሰማሁም። አሁን ምንም መንፈስ ቅዱስ የተናገረን ነገር የለም። ግን ከተወሰነ ዓመት በኋላ ለሰርግ እንሰበሰባለን። አሜን። Some days we will be here for your wedding as well. ግን ኤሊዮራን ያገኘ ሰው እንግዲህ አማርኛ የምትሰሙ እንግሊዘኛ የምትሰሙ አስቡበት። ኤኒዌይስ ከሰርግ በፊት ይሄን ብለናል። ዛሬ ግራጁዌሽን ላይ ነን። ግን ለወላጅ ትልቅ ደስታ፣ ለዘመድ ትልቅ ሐሴት ነው። ልጆቻችን በቁም ነገር በእውቀት ብቻ ሳይሆን በመንፈስም አብረው ሲያድጉ ማየት ደስ ያሰኛል። መጽሐፍ ቅዱስ በስጋ ፍጥረትም ጅብም ያድጋል፣ በስጋ እንስሳም ያድጋሉ። ግን በእግዚአብሔርና በሰው ፊት በጥበብና በመንፈስ በሞገስ ማደግ ነው ሰው የሚያሰኘው። ኤሊዮራ በዚህ በጥበብ በመንፈስ እግዚአብሔር ስላሳደጋት እግዚአብሔር እናመሰግናለን። እንኳን ደስ አላችሁ። እግዚአብሔር ይባርካችሁ። መልካም ቀን። ኤሊዮራ ወደዚህ ትመጣለች። እንጸልይላትና ከዛ በኋላ ባርከናት ለእግዚአብሔር አደራ አሳልፈን ሰተናት እስከ ሰርጓ ቀን ማለት ነው አይደለም። የሰርግ በኋላ ያኔ ደግሞ ሌላ ስብከት አለ፣ ያኔ ሌላ አለ፣ ያኔ ሌላ መገለጥ እና ሁላችን እስቲ ከልባችን እንደ ወላጅ፣ እንደ አባት፣ እንደ እናት፣ እንደ ዘመድ፣ እንደ ጓደኛ ቆም ብለን ደስ ብሎን እንባርካታለን። ባርኳት። በእግዚአብሔር ፊት እጃችሁን ዘርግታችሁ እግዚአብሔር ይባርክሽ፣ በቀረልሽ ዘመን በመግባት በመውጣትሽ እጁን ባንቺ ላይ ያድርግ፣ ስትወጪ ብሩክ ሁኚ፣ ስትገቢ ብሩክ ሁኚ፣ ሌሊትና ቀንሽ በእግዚአብሔር የተጠበቀ ይሁን። በምትሰማሪበት፣ በምትገቢበት፣ በምትወጭበት ቅዱሱ እግዚአብሔር ፊቱን ያብራልሽ፣ ቸርነቱን፣ በጎነቱን፣ መልካምነቱን በሕይወት ዘመን ሁሉ እንደ ጸዳል፣ እንደ ብርሃን፣ እንደ ዳመና በላይሽ ላይ ያድርግ። እግዚአብሔር የልብሽን መሻት ይስጥሽ። በጥበብ እግዚአብሔር ይሙላሽ፣ በእውቀት እግዚአብሔር ይሙላሽ። በመጀመር ብቻ ሳይሆን በመጨረስ በመከናወን እግዚአብሔር ይባርክሽ። በዘመንሽ ሁሉ ማንም እንዳይቋቋምሽ የእግዚአብሔር ክንድ፣ የስሙ ኃይል፣ የስሙ ምሕረት፣ የስሙ ግርማ፣ የስሙ ማዳን፣ የስሙ ምስጢር በሰማይ ያለው የእግዚአብሔር ጸጋ በክርስቶስ ኢየሱስ ምልአት ይሁንሽ። የኢየሱስ ክርስቶስ ብርሃን በሕይወትሽ ሁሉ ውስጥ ይብራ። ያ ብርሃን የሕይወት ብርሃን ይሆንልሽ። እግዚአብሔር የእጆችሽን ሥራ ይባርክ፣ ያስደንቅሽ። እጆችሽን በአፍሽ ላይ እያስጫነ እያስገረመ ልቦናሽን በሳቅ እየሞላ በከፍታ ላይ ያራምድሽ። እግዚአብሔር ለዘመኑ ሁሉ የተባረክሽ፣ ለትውልድ ሁሉ የተባረክሽ ያድርግሽ። የስሙ መገለጫ፣ የስሙ መከበሪያ፣ የስሙ መጠሪያም ያድርግሽ። እግዚአብሔር በነገር ሁሉ እንደ ፈቃድህ በክርስቶስ ኢየሱስ እንደ ባለጸግነት መጠን ባርካት፣ ቀድሳት። ለታመኑ እጆች ላንተ አደራ አሳልፈን ሰጠን። ከዘላለም እስከ ዘላለም፣ ከዘላለም እስከ ዘላለም፣ ከዘላለም እስከ ዘላለም አንድ አምላክ አንተ ብቻ
አሜን። በኢየሱስ